ለኔ ክብርና ለጌትነቴ ምስጋና የሰዋህበትን የተቀደሱ እጆችን ልሰጠኝ ይገባል ማለት ሲገባው እግዚአብሔር ለምንድነው ልባችን የጠየቀው? እጆቹን ካሳያት በኋላ ከአልጋዋ ላይ ዘላ ወረደች ይላል። ቃል በቃል ስትናገር አንጀቴ ስለ እጆቹ ሰላም አጣ። የመጀመሪያው ልባችን እግዚአብሔር የጠየቀበት ዓላማ ልብን ስለሚያይ ነው ይላል መጽሐፍ ቅዱስ። ስትሄዱ መንገድ ላይ ሙሽራይን ካገኛችሁት ሙሽሪት ቆስላ ደምታ አቅም አጣ በመንገድ ላይ መስቀልያ መንገድ ላይ ወድቃ እያቃሰተች ነውና ቶሎ ድረስላት ብላችሁ ለሙሽራይ ንገሩልኝ አለቻቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከኒልማ ከናፉረ ቁልቁሉ ሰደን ዋቀቶኮ አሜን። ቅዱስ አምላካችን ልዑል እግዚአብሔር በክብር ደምቀህ በምስጋና ተውበህ በአእላፋት አንደበት ተከበህ በኪሩቤል ጀርባ ላይ ነግሰህ ለዘላለም የምትኖር ለእያንዳንዱ ፍጥረት ወሰን ዳርቻ የመደብክላቸው አንተ ግን በባህሪ ወሰን ዳርቻ የማይገድብህ የቅዱሳን አባቶቻችን አምላካችን ንጉሳችን ቅዱስ እግዚአብሔር በምሕረትና በቸርነት ጠብቀህ በበደል በኃጢአት ባረጀው ሰበእናችን ላይ የቁጣህን በትር ሳታነሳ ምሕረት ቸርነት እንደ ደመና ጋርዳን በዚህ በተባረከ የጽድቅና የምህረት አደባባይ ከቁጥር ሳታጎልን ስለሰበሰብከን ክብር በሰማይ ክብር በምድር ለከበረውና ከፍ ከፍ ላለው ስምህ ላንተ ይሁን ለዘላለሙ አሜን። የተከበሩ አባታችን ክቡር መልአከ ምሕረት አባ ዜና ማርቆስ የዚህ ታሪካዊ አንጋፋ ካቴድራል ዋና አስተዳዳሪና የዚህ ሁሉ የእግዚአብሔር ሰራዊት የወንጌል ባለአደራ ክቡር መምህር ኤልያስ የዚሁ ታላቅ ካቴድራል የስብከተ ወንጌል ክፍል ኃላፊ እግዚአብሔር አምላክ በዚህ ዘመን ላይ ይሄን ትውልድ እንድታገለግሉ በወንጌል አገልግሎት የሾማችሁ ሊቃውንተ ቤተ ክርስቲያን መምህራነ ወንጌል የተከበራችሁ የእግዚአብሔርን ሐሳብ በዝማሬ ለዚህ ለተቀደሰ ሕዝብ የምታደርሱ መንፈሳዊ የዜማ ዕቃ በመሸከም በጠላት ዲያብሎስ ላይ ጣቶቻችሁን የምታዘምቱ አገልጋይ ወንድሞቼ እንደ ሰማይ ከዋክብት ደምቃችሁ በዚህ ቅድስና ስፍራ ንገስ በልቤ ክብር በሰውነቴ ሁለንተናዬ ያንተ ክብር መገለጫ ይሁን በማለት ትዳራችሁን የወጣትነት ዘመናችሁን ጎልማሳነታችሁን ሶስተኛ እግር ከዘራ ተሸክማችሁ የክብር ዘውድ ሽበት ደፍቶላችሁ በዚህ ስፍራ የተገኛችሁ አረጋውያን አባቶች የእርግና ዘመናችሁን ለማስባረክ የነገይቱ ቤተ ክርስቲያንና የታላቁ ሀገራችን የኢትዮጵያ ሀገር ተረካቢ ሆናችሁ ደቂቀ ሕፃናት በወደደን ባፈቀረን በልጁ በኢየሱስ ክርስቶስ ደም ከኃጢአታችን ባነጻን በሕያው እግዚአብሔር ፍጹም ሰላም እንደምን ዋላችሁ? መቃጎፍታቲን አከመወልተኔ ከዮናን ኑጌ ከኑ ጀጀብሲሴ እኒ ሰሚ ጉባ ከንጅሩ ጎፍታን ኬኛ ፈይሳን ኬኛ ኡማን ኬኛ ኢየሱስ ክርስቶስ መቃንሳ በራፊ አመ በረበራቲ ከንገለቴ ፈሜፊ ከንulfaቴ ኑፋተኡ የፊት መጨማደድ በሌለበት ደስታ ስስትና ንፍገት በሌለበት እልልታ ጸጋውን አብዝቶ ሰላሙን ሰጥቶ የቀኑላችንን ባርኮ በዚህ ከመላእክት ጋር ህብረት በመንፈጽምበትና ጥያቄያችን በሚመለስበት ቋጠሯችን በሚፈታበት በጸጋው ግምጃ ቤት እንድንሰበሰብ ለረዳን አምላክ ሳትሰስቱ እጆቻችሁን ከፍ አድርጉና በጭብጨባና በእልልታ እግዚአብሔርን አመስግኑ። ከዮናን ኑጌ ከኑ ጀጀብሲሴ እኒ ዋቀዮ ኢጃተኤፍ አማ ጉያ ከና ኤቢሴቱ ከኑ ኬኔ ዋቀዮዳ ጃለለ ሰዓቲን ጀቹዳ
ከናፉ ዋቀዮዳፍ ገለተ ገልቹ ዲርቀመ ኢጃተኤፍ ኦንዱምት ኬሰኒ አርከ ኬሰኒ ኦልካሳቲ እልሌዳን ለመፋቲን ገለተ ገልቻሜ ለሶስተኛ ጊዜ ነገር በሶስት ይጸናልና የደሃ ሰርግ እንዳታስመስሉት ከፍ አድርጋችሁ በጭብጨባና በእልልታ እግዚአብሔርን አክብሩ። እግዚአብሔር አምላካችን ስለማይነገረው ስጦታው ስሙ ለዘላለም የተመሰገነ ይሁንልን። እንደ ፈቃዱ እንደ እርሱ ፈቃድ እውነት ነው። ያለ እርሱ ፈቃድ እጽፍ ደጉስ አነብ ተረጉም ማለት አይቻልም እንደሚሉት ሊቃውንት አባቶቻችን የእግዚአብሔር ጣት በአገልግሎታችን ቀድማ ካልሄደች የፈለገ ንግግር አዋቂ ብንሆን ልባችሁን እናቆስለዋለን። እግዚአብሔር ሲቀድም ግን ልትብ የሆነው አንደበታችን ይስተካከላል። የተቀደሱ ልቦናዎችን እግዚአብሔር ለእናንተም ይሰጣቸዋል። በነገሮች ሁሉ አንተ ከፊት ቅደም በማለት እግዚአብሔርን ካስቀደም ነው ጎባጣው በመቅናት ጉድለቱ በመሙላት ጥመቱ በመቃናት ጨለማው በብርሃን ማጣቱ በማግኘት ተተክቶ የደስታ ዝናር አስታጥቆ እግዚአብሔር ወደ መጣንበት በአታችን በሰላም እንደሚያሰናብተን ሙሉ እምነት አለንና እግዚአብሔር ለሁላችንም እንዲናገረን ፈቃዱ ይሁንልን። በአንድ መለኮታዊ ሐሳብ ላይ ለጥቂት ደቂቃ ያክል ነው የምንቆየው። የምንነጋገርበት ስለ ፍቅር የቀረበ የፍቅር ጥያቄን መሰረት አድርገን እንነጋገራለን። አሁን ሁላችሁም ይሄን ሰሞን እንደምታውቁት ከህዳር 13 ጀምሮ እስከ ታኅሳስ 7 ወይም ደግሞ 13 የታይቤል ሊቃውንት ደግሞ ከህዳር 7 ጀምሮ እስከ ታኅሳስ 14 ድረስ ምን ተብሎ ይታወቃል? ዘመነ አስተምህሮ ተብሎ ይታወቃል። ድገሙልኝ። ዘመነ ምን ይባላል? የአስተምህሮ ዘመን ነው። ምን ማለት ነው? ሁለት ፍቺ አለው። አስተምህሮ ማለት በመጀመሪያው አለቃ ኪዳነ ወልድ ክፍሌ የተባሉ አባት ሰዋስው ወግስ ወመዝገበ ቃላት ሐዲስ በተባለው መጽሐፋቸው ላይ አስተምህሮን በሐመር ውሃ ሲጻፍና በሐሌታ ውሃ ሲጻፍ ድምጽ ቃናው ወይንም ደግሞ ድምጹ አንድ አይነት ይመስላል። ነገር ግን የንባቡ አውድ የተለያየ ፍቺ የሚሰጥ እንደሆነ ሲያብራሩ በሐሌታ ውሃ ሲጻፍ መሐረ የሚለውን ያመጣል። ወይንም መሐረ ማለት በግዕዝ ነው ይቅርባይ ወይም ደግሞ በደልም መተው ማለት ነው። በደልም መተው ነው። በሐሌታ ውሃ ሲጻፍ ደግሞ አስተምህሮ ተብሎ ሲጠራ አሁንም መሐረ ነው። ሐሌታ ውሃ ናት የመጀመሪያዋ ሀ ማለት ነው። በዚህ ሲመጣ ደግሞ አስተማረ፣ መከረ፣ ዘከረ የሚል ትርጉም ይሰጣል። ታዲያ አሁን ያለንበት ሰሞን አስተማረ፣ መከረ፣ ዘከረ የሚለውንም ይቅር አለ፣ ምህረትን አወረደ፣ ይቅርታንም ለልጆቹ ሰጠ የሚለውን ሁለቱንም በማዋሃድ ሊቃውንቱ የቤተ ክርስቲያኒቱ አንደበት የሆኑ ድምጻቸውን ከፍ አድርገው የእግዚአብሔርን ካህሌ ኩሉነት ሁሉን ቻይነት፣ የእግዚአብሔርን መግቦት፣ የእግዚአብሔርን ይቅርታ፣ የእግዚአብሔርን ቸርነት የሚታሰብበት ወቅት ነው ይላሉ። በእርግጥ እግዚአብሔር ለምህረቱና ለይቅርታው ጊዜና ገደብ አይሰጠውም። ከዘመን ውጭ ነው ምህረቱ፣ በዘመን ውስጥ ነው ይቅርታው። ግን ገደብ ለማስቀመጥ ያክል ቤተ ክርስቲያናችን ስንዱ እመቤት እንደ እንግዳ ደራሽ የመጣ እንደ ጎርፍ ፈሳሽ የተከሰተ ትምህርት ሳይኖራት ምንጯ ሰማያዊ መሰረቷ ደግሞ መጽሐፍ ቅዱሳዊ ስለሆነ ለልጆቿ ይህን ድምጽ በስፋት በመልአት በብቃት በመለኮታዊ ኃይል ተደግፋ ድምጿን ታሰማለችና ይሄንን የዘመን ባውንደሪ ወይንም የዘመን ልኬት እየሰጠ በዚህ ዘመን ውስጥ እንድንፈስና ለዚህ ሰሞን ይሄ ቀለም ይስማማዋል ብላ ቤተክርስቲያን ከማይሰለቸው ማዕዷ እንድንቋደስ ስለፈቀደችልን ለእናት ቤተክርስቲያን አሁንም ክብር ይገባታል። እስቲ እናቱን የሚወድ ሰው ከፍ አድርጎ ያመስግናት፣ እልል ብሎ ያጨብጭብላት። ይሄንን በማሰብ ነቢያት ይወርዳል ይወለዳል ብለው ትንቢት ተናግረዋል። በረ ከኩሞፋ ኬሳ ከንጅራተኒ አቦኒ ራጆታ ጀቹዳ ራጆታ ቤከመን ከንታአኒ አካ ኢሳይያስ አካ ኤርሚያስ አካ ዳንኤል ከንፈካተኒ አካ ሕዝቅኤል ከንፈካተኒ አቺ ዱከነ ኬሳ ታአኒ ኢፋ ኢላለኒቱ ማል በርሲሰኒ ዋዬ ክርስቶስ በርሲሰኒ ጀቹዳን አመንቲ ኬኛ ዮኪን መና አመንቲ ኦርቶዶክስ ተዋሂዶ በበለሴቱ በሩምሰከና አዱኛ ከነረቲን ለብሲት ጀቹዳ
በሩምሰሼ ሰሚረቱ ዱፌ በሩምሰሼ ኪታበ ቁልቁል ረቲ አበቴ ጀቹራ ከናፉ ዋን ዱጋ ከንዱበተሙ በተስካኒ ኬኛ ኬሰ ቆፋቲ አዱኛ ከነራ ዮ ኢላልተኒ ተስገባን እንጅሩ አዱኛን ማል ፈካታ አዱኛ ማል ጃለታ ዮጀኔ ዮጋፈኔ አዱኛ ዱጋን ጃለቱ ሶበ ጃለታ ከናፉ ዱጋ ሶበ ኢሳቲ ዋዬ ዱጋ ዳጋ ጀቹዳን በተስካኒ ኬኛ አፉረ ቁልቁሉዳን አኩመ ዋምቴ ጀቹዳ አኩመ ዋምቴ ኡንዱምት ኬሰኒ ኡንዱምት ኬኛ ጀቹዳ ተስገባኔ ሰገሌ ከናኒ ደገኛ ጀቹዳ ከናፉ ኡልፊኒፍ ከበጅኒፍ ኢሳፋታኡ ረቢ ጀቹዳ ከናፉ ተስገባተኒ አከዳጌሰኒ መና አመንቲ ኦርቶዶክስ ተዋህዶ አፍርቴቲ ጀቹዳ ስለዚህ ይሄን እግዚአብሔር ቃል ስንሰማ ስናዳምጥ ዓለም ከሚሰማው ውሸት ዓለም ከሚወደው ውሸት የተለየ እውነት ይዛ በየትኛውም የሃይማኖት ተቋም የማታገኙትን እውነተኛ ትምህርት ታላቂቷ ቤተክርስቲያን ለልጆቿ ድምጿን የምታሰማበት ወቅት ነው። ከዚህ የተነሳ ጥላው ዘመን ላይ የነበረውን ሐሳብ ወደ አካል መጥቶ ታይቷል። ጥላው ዘመን ላይ የሆነው ጥሬ ንባብ በትርጓሜ ተፈቷል። ጥላው ዘመን ላይ የነበረው ድንግዝግዝ በማይሸነፍ ብርሃን ተተክቷል በማለት እነዚህ ነቢያት ክርስቶስ እንደሚወርድ እንደሚወለድ በእኛም መካከል እንደሚንቀሳቀስ ከሱ ጋር አብረን እንደምንበላ እንደምንጠጣ በስተመጨረሻ በኪደተ እግሩ የእጁን ተአምራት የቃሉን ትምህርት ፈጽሞ እነሆ የሰው ልጅ ለማዳን በመስቀል ላይ ተሰቅሎ ለሶስት መዓልት ለሶስት ሌሊት በመቃብር ቆይቶ እንደተነሳ እንዳረገ በአባቱ እሪናና ክብር እንደተቀመጠ ያን የጥንቱን ትምህርት መሰረት አድርጋ ለልጆቿ ድምጿን የምታሰማበት ነውና ከዚህ ውስጥ መካከል ወደ መጠቅለያው ሰዓት ላይ የምናነሳው ሐሳብ ስላለ ይሄን በጥቂቱ እንዳስስበት ነው። እንግዲህ ዘመን አስተምሮ ሲታሰብ እንደ ውቅያኖስ የሰፋ ነው ትምህርቱ። ለዚህ ሰዓት ግን ከውቅያኖስ ላይ በእንቁላል ቅርፊት ጨልፎ የመጠጣት ያክል እንጎነጫለን ማለት ነው። እግዚአብሔር ሁላችንንም ይርዳን። መጠይቃዊ ድምጽ ነው፣ መጠይቃዊ ቃል ነው። መጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ የተጻፈውን ቃል ርዕስ አድርገን እንማማራለን። መተዱሬ በሩም ሰኬኛ መጫፈ ፈኬኛ በቆና ዲግደሚ ሰዲ ለኮፍሰ ዲግደሚጃ የወዱቢስተኒ አከስ ጀኤቱ ዋቅኒ ኬኛ ጋፊ ከናኑ ጋፈታ ጀቹራ ማል ጀዳ ያ ኢልመኮ ጀዳ ሜ ኡንዱም ትገሰኒ ያ ኢልመኮ ጀዳ ሜ ልጄ ሆይ በሉ ልብህን ስጠኝ ያ ኢልመኮ ለጴኬና ኬኒ ጀቹዳን ዋቀዮ ጋፊ ከናኑ ጋፈታ ጀቹራ ማሊፍ ዋቀዮ ለጴኬኛኑ ጋፈቴ አኩ በሩምሳ ኪታበ ቁልቁሉ በረከኩ ሐራኬሳ ዮሴኔ ወንጌለ ማቴዎስ ኬሳ በቆና ሸን የወዱቢስተኒ ማል ጀዳ አዱኛ ከነረቲ ነምኒ ቶኮ እናጅራቱ ኢፈ ከን ኢፉ ኢፈሳ ጀቹዳ ኢፈሳ ማይኒ ጀቹዳን ዮጋፈተኒ ኢፈ ኬሰኒ ኢጀ ኬሰኒ ጀቹዳን ኒ ዴቢሳ ጀቹዳ በመጽሐፍ ስትመለከቱ በማቴዎስ ወንጌል ምዕራፍ 5 ላይ የዚህ ዓለም ብርሃን የሰውነት ሁሉ ተመልካች የሰውነት ሁሉ አይን ወይንም ብርሃን ማን ነው ሲባል አይን ነው ይላል። እግዚአብሔር ለምን አይኔን አልጠየቀም? የእግዚአብሔር አይኖች ለምን ልቤ ላይ ተነጣጠሩ የሚለውን መልስ የሚሰጥበት ነው። ሁለተኛው ከቤታችን ተነስተን እዚህ ቦታ ለመድረስ በብዙ ማይልስ ርቀቶች ሳይሆን ከቅርብ ርቀት የመጣን እንዲሁም ደግሞ በትንሽ በቀበሌ ርቀት ላይ ያለን ሰዎች ወደዚህ የመጣንባቸው የተቀደሱ ቅዱሳት እግሮች አሉን። ብዙ መዋዕለ ንዋይ የፈሰሰባቸው በገንዘብ የማይተመኑ በሚሊዮን ብር ቢተካ ቀኝ እግርን ቆርጠ ልሰጥ የማትደፍረውን እግርህን እግዚአብሔር ሰጥቷል። ይሄ እግሮች ወደ ተቀደሰው ስፍራ እንዲከሰግሱ እግዚአብሔር ፈቅዶልሃል። ሰውየው ወደ ቡቲክ ገባና ጫማ ሊገዛ ተመኘ። ምን አለ ሲያስበው ለካ እግር የለውም፣ በዊልቸር እየተገፋ ነው ሄደው። ጫማ የሚመኙ ሰዎች እግር ስላላቸው ነው። እኔ ለምን ጫማ ተመኘው ብሎ ከልቡ ጋር ስላልነበረ ደንግጦ ከቡቲክ ወጣ እና ጫማ የምትመኘው እግር ስላለ ነውና ይሄንን ወደ ቤቱ የመጣህባቸውን የተቀደሱ እግሮችን እግዚአብሔር መጠየቅ ሲገባው ልጄ ሆይ ለምን ልብ ስጠኝ ብሎ ለምን ጠየቀ? ሶስተኛው
ቅድም ከወንድማችን ከዘማሪ ዲያቆን ሚኪያስ ጋራ እግዚአብሔር ስላደረገልን ነገር ብድራቱን ለመክፈል በእልልታ ስላልተደረገልንም ነገር ከድሉ በፊት ድልን ለማወጅ በጭብጨባ እግዚአብሔርን አክብረናል። ይሄን የምስጋና መስዋዕት የሰዋህበትን ለኔ ክብርና ለጌትነቴ ምስጋና የሰዋህበትን የተቀደሱ እጆችን ልሰጠኝ ይገባል ማለት ሲገባው እግዚአብሔር ለምንድነው ልባችን የጠየቀው የሚለውን መልስ ያስፈልገዋል። ዋቀዮ ማሊፍ ኢጀኮ ማሊፍ ናኒንጋፈኔ ዋቀዮ ማሊፍ ሉከኮ ማሊፍ ናኒንጋፈኔ ዋቀዮ ማሊፍ ኢጀኮ ዮኪን ሃርከኮ ማሊፍ ናኒንጋፈኔ ሃርክ ኢጀሳቲ ማሊፍ ለጴኮ ረቲን አበቴቱ ያ ኢልመኮ ለጴኬ ናኬን ጀቹናን ዋቀዮ ዋዬ ለጴካሴቱ ማሊፍ ኑጋፈቴ ዮጀኔ ረጋ ኪታበ ቁልቁሉ ኬሳ ሰዲ ጨቀሳ ሰዲ ካስኔቱ በሩምሰኬኛ ኒጡሙራ ጀቹና ዋቀዮ ነው አገርጋሩ እግዚአብሔር ይርዳን። አሜን በሩስቴ ማን ይርዳን? ሶስት ነገሮችን ስለተነሳው ሐሳብ ለጊዜው ባጭሩ እንድንረዳ የዚህ ሐሳብ የዚህ ቃል መለኮታዊ ሐሳብ ግድ ይለናል። እንግዲህ ከኦሪት ዘፍጥረት እስከ ዮሐንስ ራእይ መጽሐፍ ቅዱስ ስታነቡ ስለ ልብ ብቻ 250 ጊዜ ተጽፏል። ድገሙን፣ ስንት ጊዜ ተጽፏል? 250 ጊዜ። ከነዚህ ከ250ዎቹ ለማስረጃ ያክል 3 መጽሐፍ ቅዱሳዊ ጥቅሶችን ብቻ ተመልክተን ትምህርታችንን ወደ ዛሬው ሐሳባችን መሸጋገሪያ መጠቅለያው ወደሚወስደን ሐሳብ 3ቱን ጥቅሶች ባጭሩ እንመለከታለን ማለት ነው። እንግዲህ ጥያቄው የቀረበው በአብርሃም የበረከት ቃል ኪዳን ለተባረኩ እስራኤል ዘስጋ ለተባሉ ወገኖች ሲሆን ፍጻሜው በክርስቶስ ኢየሱስ በከበረው ደም ፈሳሽነት ለከበርን ለሐዲስ ኪዳን አማኞች ወይንም ምእመናን ለእኔና ለእናንተ ጭምር የቀረበ የእግዚአብሔር ጥያቄያዊ መልእክት ነው ደግሞ መጠይቃዊ ድምጽ ነው። ይህ ጥያቄ ለጊዜው በአብርሃም የበረከት ቃል ኪዳን ለተባረኩ የስንዴን ስብ በልተው እንዲጠግቡ የወይንን ጭማቂ ጠጥተው እንዲረኩ ከምስር ባርነት እግዚአብሔር በሙሉ አዳኝነት በቅዱስ ሚካኤል ተራዳይነት እንዲሁም በሰባት አምደ ደመና እየመራ የበረሃው አሸዋ እንዳቃጠላቸው ከስር ደመናን እያነጠፈ እኛ ደመና የምናየው በዚህ ሰማይ ላይ ነው። እግዚአብሔር ግን ደመናትን እያዘዘ እግራቸው ስር ያስቀምጥላቸው ነበር። በግራቸው በቀኛቸው ደመናት ይከተሏቸው ነበር። እንደገና ከኋላቸው ይከተላቸው ነበር። በፊት ለፊት ደግሞ የሁለት ቀን የሶስት ቀን ጎዳና እየሄደ ጠላት የነበረበትን ስፍራ እነሆ እያስወገደ እንቅፋትን እየጠረገ ያ እግዚአብሔር ያዘዘው ግዑዙ ደመና ለእስራኤላውያን ከነዓን ለመግባት ትልቅ ውለታ ውሎላቸዋል። እኚህ ህዝቦች ታዲያ እግዚአብሔር የዋለላቸውን ውለታ በመዘንጋታቸው ለ430 ዓመት በግብጽ ባርነት ከተቀጠቀጡ በኋላ እንደ ሰም ቀልጠው እንደ ገል ተቀጥቅጠው በኖሩበት ግዛት እግዚአብሔር በሙሴ መሪነት በቅዱስ ሚካኤል ተራዳይነት ወደ ከነዓን ቢያስገባቸውም የአያቶቻቸውን የቅድመ አያቶቻቸውን የቅም አያቶቻቸውን በደል እንደገና ደግመው በደሉ። ከዚያ በኋላ በታሪካቸው ለሁለተኛ የስደት ዘመን እግዚአብሔር እኚህን ህዝቦች አሳልፎ ሰጣቸው ይላል። እግዚአብሔር ከስደት ይጠብቃቸው። ስደት ክፉ ነው። የእናትን ልጅ ያስረሳል። ስደት ክፉ ነው። ህፃናትን ነው ሰላም ይነሳል። ስደት ክፉ ነው። እማማ ዳቦ አባባ እንጀራ ብለው በነበሩበት ቤት እንደሚለምኑ ነፃነት አይሰጣቸውም። የሚበላ የሚጠጣ ይታጣል። ለዚህ ለማይረባ አእምሮ ተላልፎ ተሰጡ። በባቢሎናውያን ምርኮ ስር ወድቀው በነበረበት ሰዓት ላይ እግዚአብሔርን ትተው ቢኤል ፌጎር ለተባለ ጣዖት፣ አስታሮት ለተባለ ጣዖት፣ በአሊም ለተባለ ጣዖት፣ ከእንጨት ለተጠረበ ከድንጋይ ለለዘበ ለግዑዝ ፍጥረት እየሰገዱ ልጆቻቸውን ደግሞ በአለት ንቃቃት መካከል እያስገቡ ለጣዖት በሚሰውበት ዘመን እግዚአብሔር በጠቢቡ ሶሎሞን ላይ አድሮ ወደዚህ ህዝብ ዘንድ መጣና እኔ እንደነዚያ ጣዖታት ከብቶቻችሁን፣ ንብረታችሁን፣ ሀብታችሁን አልሻም። እኔ ከናንተ የምፈልገው አንድና አንድ ነገር ነው። የተቀደሰ ልባችሁን ለኔ ስጡኝ አለ እግዚአብሔር። ስሙ የተመሰገነ ይሁን። እግዚአብሔር አሁን ከዚህ ጉባኤ የሳንቲም ድቃቂ አይፈልግም። የመጀመሪያው ከዚህ ጉባኤ የሚፈልገው እግዚአብሔር የተቀደሰ ልቦና፣ በጎ የሚያመነጭ ልቦና፣
ለእግዚአብሔር ሐሳብ የሚሸነፍ ልቡና እግዚአብሔር ይፈልጋል። መጀመሪያ አንድ አማኝ ጥላ ይዞ ከመምጣቱ በፊት ልቡን መስጠት እንዳለበት፣ አንድ አማኝ ፍሬ ግብር ወይም ደግሞ ለቤተ መቅደስ አገልግሎት የሚውሉ ንዋያተ ቅድሳትን ይዞ ከመምጣቱ በፊት የተቀደሰ ልብ ይዞ መቅረብ እንዳለበት፣ በክፉ አመለካከት፣ በክፉ አስተሳሰብ፣ በክፉ ሁኔታ የቆሸሸ ልብን እንደገና ታድሶ መምጣትና እግዚአብሔር ከብሮበት እንዲገኝ እግዚአብሔር ከኛ የሚፈልገው ታላቅ ስጦታ የልብ መሰጠት እንደሆነ የምንረዳበትም የእግዚአብሔር ሐሳብ ነው። እንግዲህ ይሄ ጥያቄን በዘመኑ ሲቀርብላቸው ንገስ በልባችን ብለው አሜን ብለው ልባቸውን የሰጡ ተዝቆ የማያልቅ በረከት አገኙ ይላል። እኛም የዚህ በረከት ተሳታፊዎች አድርገን እግዚአብሔር ማን ነው? ዋቀዮ ኤኙዳ ቡልቶሳ ኤሰ ጅራታ ጀቹዳን ለጴሳኒ ጩፈኒ ከን አበተኒ ዋቀዮ ኢሳንራ ቁልቁል አፉራ ቁልቁሉሳ ካሴቱ ፉዳቴ ጀቹዳን አባኬኛ ሶሎሞን አሱማ መጫፈ ፈከኛ ኬሳ ቦቆና ዲግደሚ ሰገል ለኮሰ ተቆረቲ አኩመ ዱበቴ ጀቹዳን እምቢ ብለው እግዚአብሔር የተገዳደሩ እግዚአብሔር ማን ነው? ማደሪያው ሶዴት ነው ብለው ልባቸውን የዘጉ እንዳይጠገኑ አድርጎ እግዚአብሔር ሰብሮ ጣላቸው ይላል። እግዚአብሔር አይስበራችሁ፣ አሜን በሉ። እግዚአብሔር አይጣላችሁ። እግዚአብሔር ከጣለ ዕውቀት፣ እግዚአብሔር ከጣለ ስልጣን፣ እግዚአብሔር ከጣለ ዘመድ፣ እግዚአብሔር ከጣለ የዓለም ላይ ያጠራቀምናቸው ነገሮች ጥሪቶቻችን ሊጠግኑን አይችሉም። ብቻ በጸሎታችሁ ውስጥ እንዳትረሷት አደራ የምማጸናችሁ አምላኬ ሆይ ሰው ቢጥለኝ አንተ ታነሳኛለህ፣ ሰው ቢገፋ አንተ ትደግፋለህ፣ ሰው ቢርቅ ከልብ በላይ አንተ ለልቤ ቅርብ ነህ። አደራ ጌታ የምማጸንህ ስለ ቅዱሳን በየምለምንህ አንተ አትተወኝ፣ አንተ አትጣለኝ በሉት። እግዚአብሔር አይጣላችሁ፣ እግዚአብሔር አይተዋችሁ። በወጣችሁበት ሁሉ ባለሞገሶች ያድርጋችሁ። ስትናገሩ የምትታመኑት ማን ከናንተ ጋር ሲሆን ነው? ስትሮጡ የምትቀድሙት ማን ከናንተ ጋር ሲሆን ነው? አው ይሄንን ማመን አለበት። በዚህ ዘመን ያለ ትውልድ ካለ እግዚአብሔር ፈቃድ ይላል መጽሐፍኮ ደስ ብሎት ያደረ ተድላንስ የቀመሰ ማን ነው አለ? ማን ነው አለ? ስለዚህ ደስታችን ምንጩ ማዕከሉ ፍጻሜው መደምደሚያው እግዚአብሔርና እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ቤተሰቦች ይሄን መለመን ይገባናል። እነዚህን አመፀኛ ህዝቦች እምቢ ያሉትን ሰብሮ ጣላቸው፣ እንዳይጠገኑ አድርጎ ምን አደረጋቸው? ከምህረቱ ስፍራ አሳደዳቸው ይላል መጽሐፍ ሲናገር ማለት ነው። ምሳሌ 29 ቁጥር 1 ላይ ታዲያ ይሄ ጥያቄ በዚያ ዘመን በዚህ ከተደመደመ ወደኛ ዘመን ስናመጣው እግዚአብሔር አሁንም ቃሉን ሳይሸራርፍ በጨለማው ዘመን በዚያ ዓመተ ፍዳ ዓመተ ኩነኔ የሰው ልጅ ጽርቁ ደም እንደነካው ጨርቅ በሆነበት ዘመን ላይ ጨርቅ እንደ ደም የነካው ጨርቅ እንደሆነበት በነበረበት ዘመን ላይ ያቀረበው ጥያቄ በዚህ በዘመነ ወንጌል ዲያብሎስ ተሽሯል፣ ክርስቶስ ነግሷል፣ ወንጌል ተገልጧል ብላ አማናዊቷ ቤተክርስቲያን ድምጿን በመታሰማበት ዘመን ላይ እግዚአብሔር አሁንም እንዲህ ብሎ ለገብረ ማርያም ለአስካለ ማርያም ጥያቄውን በእያንዳንዳችን ልብ አጠገብ ቆሞ ይጠይቀናል። ምን ብሎ? ልጄ ሆይ ምንን ስጠኝ? ልብህን ስጠኝ ይላል እግዚአብሔር። ለጠየቀን የፍቅር ጥያቄ ሳንዘገይ በመዘግየት በረከት ይጣጣልና ቶሎ ብለን አጸፌታዊ መልስ ሰጥተን በረከተ ስጋው ነፍስ እንድናገኝ አምላካችን ፈቃድ ከሁላችን ጋር ይሁንልን። አሁን ይሄን ልብን ለመስጠት እግዚአብሔር ለምን ልቤን ጠየቀ የሚለውን ማስረጃ መያዝ ይገባናል። እግዚአብሔር የጠየቀበት ዓላማ እንዲሁ በዘፈቀድ አይደለም። የሳይንሱ ዓለም በስነ ማህበረሰብ ላይ ጥናት ያደረጉ ባለሙያዎች ልብ ይላሉ። ልብ የሰውነት ሁሉ አንቀሳቃሽ ሞተር ነው። እነ ፕሉሞናሪ ቬን እነ ደም ቅዳ፣ እነ ፕሉሞናሪ አርተሪ እነ ደም መልስ፣ እነዚህ ሁለቱ በእያንዳንዷ የሰውነታችን ቀጫጭን ደም ስሮች ላይ ደም የሚረጩት ሁለቱ የደም ቱቦዎች ናቸው። እነዚህ ቱቦዎች የደም ቱቦዎች ከልብ ጋር የተሳሰረ ምን አላቸው? ህብረት አላቸው። አንድ ሰው ሞተ የተከበሩት አቶ ከሌ አስከሬን ሆኑ የሚባለው የልብ አገልግሎት ማቆም ሲጀምር ነው። ስለዚህ ልብ ሲቆም አንድ ሰው ይሞታል። ምን አሉ ታዲያ? ልብ ይላሉ የሰውነት ሁሉ አንቀሳቃሽ ሞተር ነው ይላሉ የሳይንሱ ዓለም ነው። ወደ መጽሐፍ ቅዱስ እናመጣው ደግሞ
ልብ እግዚአብሔር የጠየቀበት ዓላማ ለምንድነው ብለን ስንጠይቅ የመጀመሪያው ልባችን እግዚአብሔር የጠየቀበት ዓላማ ልብን ስለሚያይ ነው ይላል መጽሐፍ ቅዱስ። በሉ ምንን ስለሚያይ ነው? ዋቀዮቱ ማልቱ ኢላላ ለጴቱ ኢላላ ቃማ ኢኒላሉ ዋቀዮ ዱቢ ወባይስተኒ ዋየ ዱቢ ከሰኒ ኢላሌቱ ከበጃ እስኒንከን ዋቀዮ ዱርሴቱ ማሊላላ ለጴ ከሰኒቱ ኢላላ ጀቹራ አካ ኪታብ ቁልቁሉ አኩማ አጭኬሳ አኩማ በረፈመ ጀቹራ። ለምንድነው እግዚአብሔር ልቤን የጠየቀው ሲል ልቤን ስለሚያይ ነው እግዚአብሔር ይሄ ልብ የጠየቀው የወደደው የሚል መጽሐፍ ቅዱሳዊ መልስ እናገኛለን። አንደኛ መጽሐፈ ሳሙኤል ምዕራፍ 16 ቁጥር 1 ጀምራችሁ ስታነቡ የመጀመሪያው የይነቅ መንግስት የተባለው እስራኤል ላይ የነገሰ እስራኤላውያን በሰው መተዳደር እንፈልጋለን፣ ድምጽን ብቻ መስማት ሰለቸን፣ በተሽከርካሪ ወንበር ላይ ቁጭ ብሎ የሚያስተዳድረን ሰው ሹምልን ብለው ከጥጋብ የተነሳ በእግዚአብሔር መመራት ሰልችቷቸው ሰው ይምራን ሰው ይግዛን ብለው እግዚአብሔር ላይ አመጹ ይላል። እናንተ ልጠይቃችሁ፣ እናንተን አሁን በህይወታችሁ ማን ይምራችሁ? እንዳትዋሹ፣ ማን ይምራችሁ? አሁን እዚህ ጋር ሰው የሰው መሪ አያስፈልግም እያልኩ አይደለም። ከሚመሩን መሪዎች በፊት የመሪዎችን አንደበት የሚቆጣጠር የመሪዎችን ልቦና የሚያለዝብ የመሪዎችን አመለካከት የሚያስተካክል ራሱ ገዢው የነገስታት ንጉስ ከብር አይል ክቡር እነግስ አይል ንጉስ እጸርቅ አይል ጻድቅ የተባለው እግዚአብሔር የመጀመሪያው የህይወት መሪያችሁ እሱ ይሁን። በሌላ በስጋ ለባሽ አካል ላይ ተደግፋችሁ እኔኮ እከሌ ከሌለኮ የኔ ህልውና ያበቃል ብላችሁ ስጋ በለበሰ ተሽከርካሪ ወንበር ላይ ቁጭ ባለ አደራ በጊዜያዊ ባለስልጣን ላይ እንዳትደገፉ። ነብዩ ሕዝቅኤል ምን አለ? ስጋ በለበሰ አካል ላይ የሚደገፍ የተረገመ ይሁን አለ። መጽሐፍ ይናገራል። አንድ ሰው መተማመኛ በሌለው ስጋ በለበሰ ነገ እንደምባይ ካብ የሚናድ እንደ ተልባ ስፍር የሚንሸራተት ከስፍራው ነገ የምናጣው ከነሙሉ ክብሩ እንዳጨበጨብንለት ከነሙሉ ክብሩ ስልጣኑን ትቶ በማይወርድባት በዚች ጉድለት ባለባት ዓለም ላይ አንድ አማኝ በዚህ አካል ላይ ሊደገፍ አይገባው። በእውቀት መደገፍ፣ በስልጣን መደገፍ፣ በአንድ ግለሰብ ላይ መደገፍ ከአንድ አማኝ አይጠበቅም። የመጀመሪያው ድጋፋችሁ መድኃኔ ዓለም ይሁንላችሁ። የዛሬን ፀሐይ የሞቅነው በእርሱ ተደግፈን ነው። እስቲ በጭብጨባና በእልልታ አመስግኑታ። የዛሬን ዕለት ያየናት እሱ እረርቶን ነው። ትምክታችሁ ማን ነው ስትባሉ በላይ በሰማይ በታች በምድር በጥልቅ በውቅያኖሶች ውስጥ ሁሉ እግዚአብሔር ይሁን። ኩሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ በባህርኒ ወበኩሉ ቀላያት እንዳለ የዚህ ሰሞን ሳምንት ስብከታችን ይሄ ነው። እግዚአብሔር በላይ በሰማይ በታች በምድር በጥልቅ በውቅያኖሶች ውስጥ ሁሉ ድንቅ ነገር አደረገ በማለት አንድ አማኝ ድንቅን ማድረግ በሚቻለው በእግዚአብሔር መደገፍ አለበት። መሪው ምስሉ ሊሆን ይገባል። የመጀመሪያው የሰው መሪም ያስፈልጋል። መደዴዎች እንዳንሆን ልቅ ህዝብ እንዳንሆን መሪ ያስፈልጋል። እስራኤል ግን ጥጋብ ተሰማቸውና ባንተ መተዳደር አንፈልግም ሚመራን ሰው ስጠን አሉት። እግዚአብሔር ጋር ደግሞ የሰው ችግር የለም፣ ስሙ የተመሰገነ ይሁን። ያውም ደግሞ ፈልጎ ሰው አላጣም። የተከበረ ሰው ሳይሆን አህያ ጠፍቶበት ጫካ ለጫካ ሲርመሰመስ የነበረ አንድ ምስኪን አህያ ፈላጊ ያመጣና በእስራኤል ላይ ንጉስ አድርጎ ሾመው። እኛ ብንሆን አህያ የጠፋበትን ሰው አምጥቶ ሾመብን ብለን ተቃውሞ እንነሳል ነበር። እስራኤል ግን ያን ነገር እግዚአብሔር ሲያደርግ ምንም አይነት መልስ አልሰጡም። ሲፈለጉትን ነው። ታዲያ ሊቃውን ሲናገሩ ያ አህያ ፈላጊን ከዚያ ስፍራ አምጥቶ ንጉስ አድርጎ ሾመው። ሲሾመው እግዚአብሔር ምን አለው? በዘመን እኩሌታ ላይ ጠላት ወደ አንተ ሲመጣ ድል አድርግልሃለሁ አለው እግዚአብሔር። ስሙ የተመሰገነ ይሁን። ድል አድራጊው ጌታውንም ጠላታችሁን ድል ያድርግላችሁ። ድል አድርግልሃለሁ። ድል ሳደርግልህ ግን የሰቡ ከብቶቻቸውና ንብረቶቻቸውን አጓጉተው ወደ ድንኳን እንዳታስገባ ለእግዚአብሔር ያንን ሕግ በዘመኑ እንደሚጥስ ስላወቀ አስቀድሞ መሐሉን ነገረው። ይሄ ሰው ግን አልጸናም። ጥፋታት እንደሚያጠፋ ተነገረበት፣ ተፈጸመበት። ያ ማስጠንቀቂያ ቃል ታዲያ ዙፋን ላይ እንደተቀመጠ ጥቂት ዘመን እንደመራ አማሌቅ የተባለ ሸለፈቱን ከላዩ ላይ ያልገረዘ እኖ እስራኤልን ሊያጠፋ ተነሳ። ወይዛዝርቶቹን፣ ጉብሎችን፣ ህፃናቶችን ከስፍራቸው ሊያጠፋ ተነሳ። እግዚአብሔር ድል አድርግልሃለሁ አለው። ድል አደረገለት። ያን የአማሌቅን ሻኛቸው የሚያምር
የከቡ ሰብቶችን እየነዱ መጥተው ነበርና ከብቶቻቸው ጭምር እኖ ተበትነው እንዳይጠፉ አይኔ ያየማ እነዚህን ከብቶች አርጄ አወራርጄ ወደ ድንኳኔ አስገብቼ መብላት አለብኝ ብሎ የእግዚአብሔርን ሕግ ጣሰና የአማሌቅን ንብረት ወደ ድንኳኑ አስገባ። ይሄ በእግዚአብሔር ፊት ህርም ነው። እግዚአብሔር ከከለከለን ነገር ላይ በረከት እንዳንጠብቅ። እግዚአብሔር አድርጉ ሲለን ለጥቅማችን ነው። አታድርጉ ሲለንም ለራሳችን ጥቅም ነው። ዛሬ ትውልዱ እግዚአብሔር ከከለከለው ነገር ላይ ነው በረከት እየጠበቀ ያለው። እግዚአብሔር ሲከለክል ለምን ከለከለኝ ብለ ወደ ልብ ተመልሰ ማሰብ አለብህ። የከለከለ ለጥቅም ነው፣ እንዳጠፋበት ነው። አወዳደቅ ከንቱ እንዳይሆን ነው። እንደ ሰው ተፈጥረሃል፣ እንደ ሰው መኖር አለብህ፣ እንደ ሰው በክብር ማንቀላፋት አለብህ። ከሰባዊ ዓለም ውጭ ወጥተህ እንስሳዊ ግብር ሰልጥኖብህ ስጋ ሸተህ መንፈሳዊነት ጎድሎ ከእግዚአብሔር ክብር ርቀህ እንድጠፋ የእግዚአብሔር ፈቃድ አይደለም። እኔ ለእናንተ ማስባትን ሐሳብ አውቃለሁ፣ እሷም ድንቅ ሐሳብ ናት አለ እግዚአብሔር። ባንተ ላይ እግዚአብሔር ክፉ አያስብም። ጦርነት ሲነሳ የእግዚአብሔር ችግር አይደለም። ረሃብ ሲከሰት እግዚአብሔር ያመጣው ቁጣ አይደለም። እያንዳንዳችን ራሳችንን ማየት ነው። ረሃብ ለምን ተነሳ? መደማመጥ ለምን አቃተን? በምንግባባበት ቋንቋ ለምንድነው ኢትዮጵያን መግባባት ያቃተን? እያንዳንዳችን ልባችን ላይ ያለው ጉዳይ የተበላሸ ስለሆነ ነው። እግዚአብሔር እንደገና አምላክ ነውና እንደገና ልንሰራ ይገባልና ጌታ ሆይ እንደገና ስራኝ ብለን ልንለምነው ይገባል። እንደገና እግዚአብሔር ይስራን። ያልፈረሳል ለዚህ መካከል በበደል በኃጢአት በዘረኝነት በተለያዩ ከንቱ አስተሳሰቦች የልቡ ማንነት ያልፈረሰበት የለም። ቅዱስ ጴጥሮስ ምን አለ? እንደገና ልትሰሩ ይገባችኋል አለ። መሰራት ያስፈልጋል። የሚሰራንም እግዚአብሔር በቃሉ ነው። ሲሰራን እየኳለን የሚሰራን ሲሰራን በቃሉ መስራት ምንድነው? ሲሰራ የተበላሸን ያስተካክላል በቃሉ። ከዛስ ቃሉ ይወልደናል። በምን ያደረገ እየሰራን ከወለደ በኋላ በቃሉ ያሳድገናል። ቃሉ ማሳደግ ስራው ስለሆነ ቃሉ እየሰራን መጨረሻ ምን ያደርጋል? አደራውን ይወጣል። ለዚህ ነው መጽሐፍ የሐዋርያት ሥራን ስታነቡ ምዕራፍ 20 ለጸጋው ቃል አደራ ሰጥቻችኋለሁ ይላል። በሉስቲን ቃል ለጸጋው ቃል በሉስቲ አደራ ሰጥቻችኋለሁ። ያ የጸጋው ቃል የማን ቃል ነው? የእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ለኛ ምናችን ነው? የእድገታችን መሰረት ነው። ውልደታችን የፈጸምንበት ነው። ማደጋችን የምናረጋግጥበት ነው። በሰው ፊት በአካል በቁመት በእድሜ በእግዚአብሔር ፊት በመንፈስ በጥበብ በሞገስ አድገን ተመንድገን ልቀንና ከብረን የምንታይበት ልዩ የጸጋ ስጦታችን ነው። ስለዚህ ያ ሰው እግዚአብሔር የከለከለውን ተወ፣ ለዚያ ለዓለም ሐሳብ ተገዛ። የእስራኤል ዙፋን ላይ የተቀመጠው ንጉስን እግዚአብሔር አውርዶ ጣለው። ስጋውን እንደ ሜዳ ልቡን እንደ ሰሌዳ አጋንንት መጡና ተጫወቱበት፣ ከዙፋን አውርደው ጣሉት ይላል። እግዚአብሔር ሲጣላ ልምጫ አይቆርጥም። የገዛ ብልታችንን እየቀሰቀሰ ይቀጣናል። ጅራፉ እኛ ውስጥ ነው ያለው። ይሄን ሰው አሳደደው፣ ከዙፋን አወረደው። የእስራኤል ዙፋን ባዶ መቀመጥ የለበትም። በዘመኑ ምስፍና ከክህነት ጋር አስተባብሮ የያዘ ሳሙኤል የተባለ ሰው ነበረ፣ ካህን ነበረ። ቀርነቅባስ ይዞ እኔ ወደ አማሳይ ቤት ሂድ አለው። በፍጥነት ሄደ። ያ የሄደበት ቤት ፈሪሃ እግዚአብሔር ያደረበት ቤት ነው። የቤቱ አባወራ እሰይ ይባላል። አንተ እግዚአብሔር ሰው አቤት። እግዚአብሔር አምላክ ከልጆች መካከል አንዱ ልጅ ላይ ቅባቱን ሊያፈስ ስለፈለገ ልጆችን ሰልፍ ላይ አቁምልኝ አለው። አባቱ የሚመካበት እሰይ የሚታመንበት በእስራኤል ዙፋን ላይ ቢቀመጥ ባለ ግርማ ሞገስ ነው ብሎ ልቡ ያረፈበትን ኤልያብ የተባለውን ሰልፉ ፊት ለፊት ላይ አቆመ። ወዲያው እንኳን አባቱ የታመነበት ይቅርና ይሄ የመጣው ታላቁ ካህን ቀርነቅብ ያዘው፣ ቅባንክስና ያዘው ካህኑ ሳሙኤል ጭምር ሳይቀር በልጁ ውበት ደነገጠና እውነትም እግዚአብሔር ወደዚህ ቤት የላከኝ የዚህ ልጅ ቁመናውን ደም ግባቱን አይቶ ነው። ስለዚህ እግዚአብሔር ይሄን ልጅ ወዶታል፣ እኔም ወድጄዋለሁ ብሎ በአይን እይታ ብቻ ማረከውና ብልቃጧን ከፍቶ በኤልያብ ላይ ሊያፈስ ሲል የእግዚአብሔር ድምጽ ከሰማይ መጣ ይላል። ሳሙኤል ሳሙኤል ሆይ፣ ሳሙኤል ሳሙኤል ሆይ። ደጊመ ቃል ለአጽንኦተ ነገር ነው ይላሉ ሊቃውንት። ሳሙኤል ሳሙኤል ሆይ የሰው ልጅ አለ። በሉ ይሄን ቃል የሰው ልጅ በሉ። ፊትን ያያል፣ ተክለ ቁመናን ያያል፣ የንግግር ችሎታን ያያል፣ አለባበስን ያያል፣ አረማመድን ያያል። ሳሙኤል ሆይ የሰው ልጅ ከራስ ጸጉር እስከ እግር ጥፍር ለማክበር ለማዋረድ ምን ይመለከታል? ገጽታን ያያል። እኔ አምላክ ግን ደስ ይበልህ ልብን አያለሁ አለ።
ስሙ የተመሰገነ ይሁን። አሁን የለበሳችሁትን ጨርቅ እግዚአብሔር አይፈልገውም ስላችሁ ለሥርዓተ ቤተ ክርስቲያን ተገኝተን ለማምለክ ይሄን ልብስ እግዚአብሔር አሁን ነጠላችሁን አይሻውም እያልኩኝ እንዳደለ እንድትገነዘቡ ፈልጋለሁ። ብዙ ዋጋ ያወጣችሁበትን የቱርክና የቻይና ልብስ እግዚአብሔር ብዙ የደከማችሁበትን ከአሜሪካ ከአውሮፓ ሀገር የመጣውን ያበደ ሽቶ ብትቀቡ እግዚአብሔር እዛ ላይ ጉዳይ የለው። ዋናው የልብ መሰጠት ከናንተ ጋር ይሁን። ዳዊት ምን አለ ነብዩ? ሰውነቴ አለ በሉ እስቲ ወይም ነፍሴ በእግዚአብሔር አምና ከብራ ገና ትኖራለች አለ። የመክበሪያችን ማን ነው? የእግዚአብሔር ጸጋ። የለበስነው ልብስ አያስከብረንም። ዛሬ እንብላ እንጠጣ ብለን በስመ አጋፔ ክርስትና ስናስነሳ በስመ ክርስትና ድግስ ደግሰን ስናበላ ስናጠጣ በስመ ገብርኤል በሊቀ መላኩ በቅዱሳኑ በጻድቃን በሰማዕታቱ በልደት ቀናቸው በረፍት ቀናቸው ብሉልን ጠጡልን ዛሬ እኮ እንዲሆኗል ብለን በቅዱሳኑ ዝክር ስንዘክር ዝክራችን ላይ እንኳን እንዲመጡልን የምንፈልጋቸው ሰዎች በስጋ አመለካከት አይናችን ላይ ሙሉ የሚሆኑ ሰዎች ናቸው አይደል እንዴ? የበሬ ቆዳ የለበሰ ጥሩ ስኒከር ጫማ ያደረገ ሆዱ ገፋ ያለ ነገ ብጠራው ጠርቼው ነገ የሚጠራኝ ብድር በምድር ነውና እንዳጎረስኩት የሚያጎርሰኝ እንዳከበርኩት የሚያከብረኝ እንደጠራውት የሚጠራኝ ብለን እከክልኝ ልከክልህ በሚል በዚህ ዓለም ከንቱ ሐላፊ ጠፊ በሆነው ከንቱ ፍቅር ነው። እግዚአብሔር አምላክ ሲጠራችሁ አለባበሳችሁን ቢያይማ ከቤተ መቅደሱ ጀምሮ እስከ አፋ ድረስ ያለነው ሁሉ ተጠራርገን እንወጣ ነበር። እሱ የሚፈልገው ንጹህ ልብ ብቻ ይዛችሁለት ቅረቡ። ልብሳችሁ አዳፋ መሆኑን አያም እግዚአብሔር። ንግግራችሁ ተብታባዊንም ማሳመን ማትችሉ መሆናችሁን አያም እግዚአብሔር። አረ ስሙ ለዘላለም የተመሰገነ ይሁን። ከነሙሉ ጉድለታችን የጠራን አምላክ ዋቀዮ ኡፈተ ኬሰኒ እንይላሉ ዋቀዮ ቃምኒ ኬሰኒ እንይላሉ ዋቀዮ አፋን ኬሰኒ እንይላሉ ዋቀዮ አዱኛ ከነረቲ መን ጉዳ ወጀተኒ አች ኬሰት ዮጅራተኒ መንከ ኢላሌት ዋቀዮ አቲ ነመ ጉዳዳ ጀቹአል ከበጃ ሲኒንከን ዋቀዮ ነመቶኮ ከበጁፍ ለፔሳ ኢላላ ስሙ ለዘላለም የተመሰገነ ይሁን። ሊያከብራችሁም ክብርም ሊነሳችሁ ምናችሁን ያለ እግዚአብሔር ልብን ያያል በሉ። የሰው ልጅ በሉ ፊትን ያያል፣ እኔ አምላካችሁ ግን በሉ ልብን አያለው። አንዱ ማስረጃ ነው። ኤልያብን እግዚአብሔር አልወደደውም። 6-7 ልጆች ተሰለፉ፣ አልፈቀደም እግዚአብሔር። ወዲያው አባት ተጠየቀ። ልጆች እኚህ ብቻ ናቸው አለው። እሴይ ተጠየቀ። በእርግጥ ልጆች እኚህ ብቻ አይደሉም፣ አንድ የመጨረሻ 8ኛ ልጅ አለኝ አለ። እሱ ታዲያ የታለ ብሎ ካህኑ ሲጠይቅ በጎች እያገደ መስክ ላይ ነው ከአንበሳ ደቦል ድብ ከተባለ አውሬ ጋራ እየታገለ በግ እያገደ ያለ ነው። ይሄ ልጅ ደግሞ አለ አባትየው እንኳን በእግዚአብሔር አይን ሙሉ ሆኖ ሊገኝ ይቀርና በእኔ በወላጁ አባት ጎዶሎ ነው። ናዝሬት ላይ ስንት ጎዶሎ የተባሉ ልጆች አሉ። ወንበር የማይሳብላቸው ስፍራ የነፈጋቸዋቸው ነገ ግን ጠቅላይ ሚኒስቴር እንዲሆኑ እግዚአብሔር ራእይ በውስጣቸው ያስቀመጠ ነገ ይችን ሀገር ከነሙሉ ችግሯ ተቀብለው ነገ ለውጥ ለማምጣት የሚጥሩ ብዙ እርሾ በውስጣቸው ያስቀመጠ በስፍራ በቀበሌ በጎጣችን የነሳናቸው እነሆ አሳደገ የበደለው ያልነው ከትክክለኛ ጋብቻ የተገኘ አይደለም ብለን የሰደብነው የናቅናት ስንት በሰው አይን ጎዶሎ የሆኑ አሉ። እግዚአብሔር ግን ሲያያቸው ለአይኑ ብሎች ናቸው። እስቲ በፊቱ ሙሉ ያድርገን እግዚአብሔር። ዛሬ ስንት ጎዶሎ አለ የክብር ልብስ ለብሶ እንደ ጎደለ የእንስራ ውሃ እየተንቦጫረቀ ህይወቱ የተበላሸበት ውጩ ሲታይ አለባበሱ ደስ ይላል፣ ሲናገር ንግግሩ በጣም ያምራል። እግዚአብሔር ሚዛን ላይ ግን ሲቀመጥ ማኔ ቴቄል ፋሪስ መዘንኩ በሚዛኔ ቀለ ተገኘ ብሎ ስንት የዚህ አይነት የዕዳ ጽፈት ተሸክሞ የሚዞር ስንት ኢትዮጵያዊ ያለ። እግዚአብሔር በፊቱ ሙሉ ያድርገን። አሜን ይባላል። ሙሉ ያድርጋችሁ እግዚአብሔር። አሁን የመጣችሁ በማን ፊት ክብር እንድታገኙ ነው? ማን እንዲሰማችሁ ነው? ከህይወት ገጸ በረከት መካከል ማን እረፍት እንዲሰጣችሁ ነው? ማንስ እንዲያረካችሁ ነው? አዎ እንዲያረካን እንዲያሳርፈን ገጸ በረከቱን ለመቀበል ከመጣን ሁለንተናችን እግዚአብሔር እንዲባርክልን ይሄ ተቀደሰ ልብ ይዘን መቅረብ አለብን። በሉ ድገሙልኝ። የሰው ልጅ በሉ ፊትን ያያል፣ እኔ አምላክ ግን ልብን አያለው። ሁለተኛ ሶስተኛውን ጥቅሱን ብቻ ነገራችሁ፣ ሁለተኛውን ተናግሬ ትምህርት የላብቃ።
ሁለተኛው እግዚአብሔር ለምን ልቤን ጠየቀ? ምሳሌ 4 ቁጥር 23 ላይ ምን ይላል? ልጄ ሆይ አለ። አሁንም ደግሞ በሉ ምን ሆይ ሳያርቀን አያችሁ ልጅ ብሎ የልጅነት ስልጣን አላችሁ። አባት ብለን የመናገር አባት በልጁ ፊት ሙሉ ነፃ ፈቃድ እንዳለው አንድ አማኝም በአምላኩ ፊት ሙሉ የመጠየቅ ነፃ ፈቃድ አለው። ከልካይ የለም። ስለዚህ በልጅነት መንፈስ ያከበረ ልጄ ሆይ አለ። ቀጥሎ ምን አለ? ልብህን ጠብቅ አለ። በሉ ምንን ጠብቅ? ሰው ዛሬ እየጠበቀ ያለው ምን ነው? ባንክ ቤት ተሰበረ ከተባለ አዳማ ላይ ያለው ባለሀብት መንገድ ላይ ብቻውን ሲያወራ ታዩታላችሁ። የትኛው ባንክ እያለ ብዙዎች አዲስ አበባም ላይ እንደዛ ሰው ያለው ልቡ ያለው ገንዘቡ ባለበት ነው፣ ጥሪቱ ባለበት ነው። መጠበቅ ያለበት መጀመሪያ እነሆ ቤቱ አጥሩ ስላልጠበቀ ሊያስጨንቀው አይገባም። እግዚአብሔር ከተማን ካልጠበቀ፣ እግዚአብሔር ቤትን ካልሰራ፣ ቤትን ካልጠበቀ ሰራተኛ በከንቱ ይደክማል እንደተባለ ሁሉ አንተነትን ልትከብር እንድትፈልግ ከሻት እግዚአብሔር የህይወት ጠባቂ አንተ ነህ ብለህ ቅድሚያ ለሱ ስጠው። ተመልከቱ ብዙ ሰዎች ዛሬ እየጠበቁ እንደ እንቁላል እየተንከባከቡ ያሉት ኃላፊ ጠፊ በሆነው ነገር ላይ ሙሉ ኃይላቸውን ያባክናሉ፣ ሙሉ የጊዜ መስዋዕታቸውን ይሰዋሉ። አንድ አማኝ ግን አጥብቆ መጠበቅ ያለበት እንክርዳድ እንዳይገባ አጥሩ በቀበሮች ትንፋሽ እኖ መልካም የሆነው ተክል ወይኑ እንዳይበላሽ መጠንቀቅ ያለበት የልቡን በራፍ አጥብቆ ይዞ ሲገኝ ነው። በሉ ልጄ ሆይ በሉ እስቲ አጥብቀህ ልብህን ጠብቅ። የህይወት መፍለቂያ በሉ እስቲ ከእርሱ ነውና። ህይወት የሚፈልቀው ከነው ከልብ ነው። ህይወት የተባለው ምንድነው? ፍቅር። ህይወት የተባለው ገርነት። ህይወት የተባለው ትትና። ህይወት የተባለው ሀዳጌ በቀል ይቅር ማለት። ህይወት የተባለው በእግዚአብሔር መንፈስ ውስጥ መኖር ነው። ይሄን የተማርነው ከማን ነው? ከህግ መምህራችን እስመ መምህረ ህግ ይሁ በረከተ እንዳለ ዳዊት በማቴዎስ 11 ቁጥር 28 እስከ 30 ላይ እናንተ ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ አለ። እኔ ሸክሜ ቀሊል ነው ቀንበሬም ልዝብ ነው። ከእኔ ተማሩ፣ እኔ በልቤ የዋ ትሁት ነኝ፣ እናንተም የዋሆች ትሁቶች ሁኑ። ይሄ የዋነት፣ ትሁትነት፣ ገርነት፣ ይቅርባይነት የሚፈልቀው ከየት ነው? ከተቀደሰ ልብ ነው። ልብ ሁለት ነገር ያመነጫል። ጨለማና ብርሃን፣ መልካም ቀና መንፈስና ጠማማ መንፈስ ያመነጫል። እንደገና የተበላሸ አስተሳሰብና ቅዱስ የሆነ አስተሳሰብ ያመነጫል። አሁን እግዚአብሔር የፈለገው ከዚህ ጉባኤ የተቀደሰ ምንጭ የሚያመነጨውን ልብ ይፈልጋል። ይሄን የተቀደሰ ምንጭ እግዚአብሔር ለሁላችንም ይስጠን ነው። ሶስተኛውና የመጨረሻው እግዚአብሔር ለምን ልቤን ጠየቀ? ልቦናችን መቅደስ ነው ይላል መጽሐፍ። ድገሙ። ልቦናችን ምንድነው? ወይም መመላለሻ ጎዳና ነው። መዝሙር 76 ቁጥር 13 ላይ ነብዩ ዳዊት ምን አለ? አንተ መንገድህ በመቅደስ ውስጥ ነው አለ። ፋሩ አባኬኛ ፋርፈታ ዳዊት ፋሩ ኬሳ ማልጀዴ በቆና ቶርባተ ሚጃ ለኮፍሳ ቁነ ቶርባረት ያዋቀዮ ዳንዲኬ ለበኬሰት ጅራታ መቅደሲን ኬስ አቹመ ኬሰ ጅራታ ጀቹና አባኬኛ ዳዊት ፋሩ ኬሳ ገልቼቱ ዋይ ለበኬኛ ካሴ ዋቀዮ ዋቀዮ ፉልዱረት ፋሩ ከና ፋርፈቴራ ጀቹና አንተ የተባለው እግዚአብሔር ነው። መንገድ የተባለው የኔና የናንተ ልብ ነው። መቅደስም የተባለው የኔና የናንተ ልብ ነው። ታዲያ በዚህ ልብ ላይ ዛሬ እየሄደ ያለ ማን ነው ካልን ባዕድ አካል ነው። ማን ነው እየወጣ እየወረደ ካልን ባዕድ አካል፣ እግዚአብሔር የማያውቀው ማን ነው? በልብ ላይ የሾመው እግዚአብሔር የማይከብርበት። ይሄን አይፈልግም እግዚአብሔር። መቅደሴን ለእኔ ስጡኝ፣ እኔ እከብርበታለሁ፣ እኔ በጸጋ እወጣለሁ እወርዳለሁ። እግዚአብሔር ይወጣበታል በመንገዱ ይወርድበታል በመንገዱ ሲባል በጸጋ የሚለው ቃል ተቀጽላለሁ። በጸጋ እግዚአብሔር ለባህሪው መውጣት መውረድ አይስማማውም። ስሙ የተመሰገነ ይሁን። ስለዚህ በራእይ ዮሐንስ ምዕራፍ 3 ቁጥር 20 ላይ በደጃፍ በራፍ በፊት ለፊቱ በኩል ባለው መጥቼ ደጅ አንኳኳለሁ፣ ደጁን የሚከፍትልኝ ሰው ቢኖር ከእርሱ ጋር ገብቼ እራት እበላለሁ አለ። ቁራሽ እንጀራ እንድታጠግበን፣ አምድ ብርጭቆ ውሃ ከደማችን እንድትዋሃድ፣ በደስታ ሌሊቱን በጥሩ የእንቅልፍ ሰረገላ እንድናሳልፍ ለዘመናት በራችን ላይ ቆሞ ለሚያንኳኳው ለበጎቹ እረኛ ለቤተ ክርስቲያን ራስ ለሆነው ለኢየሱስ ክርስቶስ የተከፈተ ልብ ይዘን መቅረብ በዚህ ዘመን የውዴታ ግዴታችን ነው። ካንተ ወደ ማን እንሄዳለን ብለው ሐዋርያት እንደተናገሩት ማለት ነው። ዛሬ ልባችሁ እንዳይዘጋ፣ ልባችሁ እንዳይከረቸም እግዚአብሔር በዚህ ልብ ላይ ሊከብር ይፈልጋል። እዚህ ጋር ደብረ ሳሌም ቤተ መቅደስ ታላቁ ካቴድራል
ብዙ ሚሊዮን ብር የፈሰሰበት ብር ወጥቶበታል ብዙ ዋጋ ተከፍሎበታል እዚህ ጋር ግን አንድ ነገር እወቁ አሁን ከሚሰሩ ሚሊዮን ብር ከሚወጣባቸው ከእብነ በረድ በተሰሩ ከከበረ ድንጋይ በተሰሩ ከሚሰሩ ህንጻ ቤተ መቅደስ በፊት እግዚአብሔር አስቀድሞ የሚያከብረው የኔና የናንተ ልብ ነው እግዚአብሔር ይሄን ልባችን እንድንሰጠው ፈቃዱ ከሁላችን ጋር ይሁንልን የትምህርት የመደምደሚያ ሐሳብ ልባቸውን ተጠይቀው አሜን ብለው ልባቸውን የሰጡ ሁልቆ መሳፍርት ምስክሮች መጽሐፍ ቅዱስ ላይ አሉ አሁንም ነግራችሁ አጭሯ ማስረጃ ልባቸውን ተጠይቀው ልባቸውን ዘግቶ የተገኙ ግን መጨረሻ ላይ ስብራት ያጋጠማቸው አንድ ባለ ታሪክ ልንገራችሁና ትምህርት ይላብቃ መጽሐፈ መኃልየ ሰሎሞን ምዕራፍ 5 እና 6 ቤት ግቡና አንብቡ ከዕለታት በአንደኛው ቀን ሙሽራው በሙሽሪት ቤት በራፍ ላይ ቆመ ደጇን አንኳኳ ክፈች በርሽን አላት ሙሽሪት አልከፍትልም አለችው ለምን ብሎ ጠየቃት እነሆ እንዳልከፍትልን ሁለት ነገር ይከለክለኛል አለችው ምንድነው የሚከለክልሽ አላት አንደኛ እግሬን ታጥቤ አልጋ ላይ ወጥቻለሁ ሁለተኛ ቤቴ በቀዳዳ የተሞላ ስለሆነ ነፋስ ያገኘኝና በሽተኛ ያደርገኛል እንዳልከፍትልህ ይሄ ነገር ይከለክለኛል አለችው ከዛ ቀጥሎ ምን አላት እጄ ላይ ያስኩትን ነገር ብታቂ ኖሮ ደጅሽን ከፍተሽ ታስተናግጂኝ ነበር አላት ምንድነው ያስከው በእጅ አለችው ሰማያዊ ጠል አለ ድርቀትሽን ወደ ልምላም የሚቀይረው እንደገና ሽቱ አለ በዓለም በስጋ አስተሳሰብ በዓለም ሐሳብ በሰይጣን ከንቱ ስራ የቆሸሸው ታሪክሽን ዝባድሽን በመቀየር ህይወትሽን አዲስ የሚያደርግልሽ ሰማያዊ ሽቱ እጅ ላይ አለ አላት ለ6 ሰዓታት በራፏ ላይ ቆመ አልከፍትም ስትለው በቀዳዳ በኩል እጁን አስገባና ደና ሁኝ ብሎ ትቷት ሄደ ይላል በዚህ ሰዓት ትቷት ሲሄድ ያቺ ለ6 ሰዓታት በራፍ ላይ ያቆመችውን ሙሽራ እጆቹን ካሳያት በኋላ ከአልጋዋ ላይ ዘላ ወረደች ይላል ቃል በቃል ስትናገር አንጀቴ ስለ እጆቹ ሰላም አጣ እኔ ተኝቻለሁ ልቤ ግን ነቅቷል የውዴ ቃል በጆሮዬ እንቆረቆራል ልቤ ላይ ግን ስፍራ አግኝቶ በብርታት ተነስቼ በር እንድከፍ አቅም አሳጣኛል እሱ ከሄደ በኋላ በሯን ስትከፍት የሌሊት ተረኞች አገኟት ይላል ውሃ የሚያሰንዱላ ያዙ ደበደቧት በመጀመሪያ ከክብር አሳነሷት ክብረ ንጽህናዋን ገረሰሱ የነበራትን አይነ ርግብ ከላዋ ላይ ገፈፉ ደብድበው ቀጥቅጠው በሞት መካከል በህይወት መካከል ጥለዋት ሄዱ የማይነጋ ሌሊት የለም ነጋ ሲነጋ በሐጸ ዝሙት ተነድፈው አስማንዲዮስ የተባለ እርኩስ መንፈስ በጭናቸው ገብቶ የተለያየ የወንድ ገላን ያስለመዳቸው ዘማውያን ሴቶች ዝሙት ሲሰሩ አድረው ሰው ሳያየን ወፍ ሳይንጫጫም ወደ ቤታችን ቶሎ እንግባ ብለው ሲሄዱ መንገድ ላይ እቺ ሴት አዩዋት ወድቃ ቆስላ አይነ ርግቧ ተገፎ ከክብር አንሳ አገኟት ወዲያው ጠጋሉና ምን ሆነሽ ነው ሲሏት ሙሽራዬ ማታ በራፌ ላይ ቆሞ ደጅን ሲያንኳኳ አልከፍትል ብየው እጁ ላይ ያያዘው ስጦታ አልቀበልም ብየው የደረሰብኝ አደጋ በሙሽራዬ ላይ ደጅን ስለዘጋው ነው አለቻቸው ወዲያው እቺ ሙሽራን እንግዲህ ምን እንርዳሽ ብለው ጠየቋት ስትሄዱ በመንገድ ላይ ሙሽራዬን ካገኛችሁት ሙሽሪት ቆስላ ደምታ አቅም አጣ በመንገድ ላይ መስቀልያ መንገድ ላይ ወርቃ እያቃሰተች ነውና ቶሎ ድረስላት ብላችሁ ለሙሽራዬ ነገሩልኝ አለቻቸው ተመልከቱ ሳይቆስሉ ነው እግዚአብሔርን ወደ ህይወት መጋበዝ ሳይቆስሉ ነው ሙሽራው መጋበዝ ሳይቆስሉ ነው ሰላም ሳናጣ ነው ወደ ቤቴ ግባ ሰላሜን አጽናልኝ ማለት ያለብን ሰላም ካጣ በኋላማ ሳትወድ በግድ ፍለጋ ተኳተናለ አሁን ነው ሰዓቱ የመዳን ቀን አሁን ነው ሰዓቱም አሁን ነው ጊዜውም አሁን ነው ነገ ቀጠሮ አይሰጥም ነገ ክፋቱ ይበቃዋል ተብሏል ይቺ ሙሽራ አልታደለችም ወዲያው ሙሽራሽን መንገድ ላይ ስናገኘው መልኩን ንገሪን ብለው ጠየቋት ይላል እሷ ምን አለቻቸው የኔ ሙሽራ ከሙሽራዎች ሁሉ የተለየ ልዩ ሙሽራ ነው አለች መደምደሚያ ሐሳቤ ነው በሉስቲ ይሄን ቃል የኔ ሙሽራ ብሉ ከሙሽራዎች ሁሉ ልዩ ነው ተወዳዳሪ የለውም ምንድነው ልዩ የሚያደርገው ብለው ጠየቋት ዘማያ ነው የኔ ሙሽራ መልኩን አለ ጠይቃችሁኝ አዎ ነጭ ነው ቀይ ነው አለቻቸው አውሳቢዮስ ዘቂሳሪያ የተባለ አባት ይሄን ገጸ ንባብ በተረጎመ በድርሳኑ ነጭ ነው ያለችው ሙሽራዋን ንጹሃ ባህሪ መሆኑን ስትገልጥ ቀይ ነው ያለችው ሙሽራዋን በአዲስ ኪዳን ለሰው ልጆች በደም የተከፈለ ዋጋ እነሆ እንደሚከፈልላቸውና የሰውን ነውር ሁሉ ሙሽራው በደሙ እንደሚከድን ገብቷት አለ ተርጓሚው መጣ ሙሽራው እነሆ ይሄን ነው አዎ ስንሄድ ካገኘው
እነግረዋለን። ሲሄዱ ሙሽራውን ግን አላገኙትም፣ አጡት። 11 ሰዓት ላይ እየባጠጠች መሬት እየደከመች አካሏ ቆሳስሎ ደምቶ 11 ሰዓት ላይ ከልቧ ስለፈለገችው አመሻሽ ላይ ሊያገኛት መጣ። በተቆረጠው ነገራችሁ ክርስቶስ ሙሽራው ይድረስላችሁ። ሙሽራው ማን ነው? ኢየሱስ ክርስቶስ በሉ። ሙሽራው ማን ነው? ማን ነው ሙሽራው? የኛ ሙሽራ ታዲያ ውዳችን ብለን የምንጠራው ልዩ ነው? ልዩ አይደለም? እሳ ሌላ ቦታ የምትሰሙት በተለያዩ ሰፋፊ አዳራሽ ውስጥ የምታደምጡት በስሙ የመጣ ነው። ይህ ሙሽራ ምልክት ምንድነው ብላችሁ ብትጠይቁት ጠባሳ ምልክት እጁ ላይ ያለው እቺ ሙሽራ ለካ ያሳያት ያ ሙሽራ እጁን ያሳያት እጁን አይታ ካልጋው ላይ ተስፈንጥራ የተነሳችው ያሳያት እጅ አዲስ ኪዳን ላይ ረጃጅም ሚስማር ያረፈበትን እጅ ነው። ስለዚህ አሁንም በህይወታችሁ በራፍ ላይ እንደተሳለ ሆኖ ይታይላችኋል። አልከፍትም ካላችሁ መዳፉን ያሳያችኋል። መዳፉን አይቶ የሚያንቀላፋ መዳፉን አይቶ እነሆ አልጋ ላይ የሚተኛ ሰው ይኖራል ብዬ አላምንም። ወዲያው የኔ ሙሽራ ውድናለች 11 ሰዓት አጠገቡ አቆመ። በብርሃናዊ እጁ ሙሽራዬ አካሌን ዳሰሰ፣ ደሜን ጠረገ፣ ቁርጭምጭሚት የሰና በክብር በፊቱ ቆምኩኝ። ወዲያው እንደማታው ሊለምነኝ እድል አልሰጠውትም። ተራው የኔ ነው ብዬ አቀፍኩት። ወደ እናቴም እልፍኝ ጓዳ ይዤው ገባው። የቀድሞ ሰላም የተመለሰልኝ አለ ይላል። አሁን ተራው የማን ነው? የኛ ነው በሉ። ተራው የማን ነው? እሱ አንድ ጊዜ ስራ ሰርቶልናል አይደል እንዴ? በቀራንዮ ደሙን አፍስሷል፣ ስጋውን ቆርሷል፣ በደሙ አክብሮናል። የተገዛ ነው በአልማዝ በከበረ እንቁ አይደለም፣ የተዋጀ ነው በክርስቶስ ደም ነው። ሙሽራው ክርስቶስ ነው። ህይወት ላይ ይነበባል፣ ህይወት ላይ ይታያል። ይሄ ሙሽራ በልብ በራፍ ላይ ቆሞ የእጁን መዳፍ ያሳየ ደጅን የዘጋበት ዘመን ይብቃ። ተራ የኔ ነው እንዳለች ተራ ያንተ ነውና ሙሽራን አቅፈ ወደ እልፍኝ ጓዳ ይዘግባው። አውሳዊስ ዘቂሳርያ ምን አለ? እናት ያለችው አለ የለበሰችውን ስጋ ነው አለ። እልፍኝ ጓዳ ያለችው ልቧን ነው። ወደ እናቷ ወደ ስጋዋ ወደ እልፍኝ ጓዳ ወደ ልቧ አስገብታ የቀድሞ ሰላሟ ተመለሰላት። ኢትዮጵያ ያጣችውን ሰላም ይሄ ሙሽራ ይመልስላት። እናንተ የሚያጣችሁን ሰላም ይሄ ሙሽራ ይመልስላችሁ። ተማሪው ያጣውን ሰላም ይሄ ሙሽራ ይመልስለት። ወጣቱ ያጣውን ሰላም ይሄ ሙሽራ ይመልስለት። ባለትዳሮች ፍቅር ያጡበትን ሰላም ያጡበትን ይሄ ሙሽራ ይመልስላቸው። ሙሽራውን በህይወታችሁ እንደተሳለ ነውና እናንተ የገላታ ሰዎች ክርስቶስ በፊታችሁ ተሰቅሎ ሳለ ሙሽራው ተሰቅሎ ተስሎ ሳለ እንዳታዩት አዚም ያደረገባችሁ ማን ነው ተብሏልና የጠየቀን የፍቅር ጥያቄ በፍቅር መልሰን እንደዚህ ሙሽራ የቀድሞ ሰላማችን ተመልሶ በክብር እንድንኖር የማን ፈቃድ ከሁላችን ጋር ይሁንልን። ወስብሐት ለእግዚአብሔር። ይቆየን። ኑከካሴቱ ከኑ ጀልቀብሲሴቱ ከኑ ጡሙርሲሴ እኒ ዋቀዮ ረቢ ኡልፊኒፍ ከበጅኒፍ ይሳፋተው አሜን። ፊደል በነጠበ ቃላት በጎደለ አምላከ ቅዱስ ገብርኤል ሞልቶ ይቀበልልን። ሰላም ምሽት ይሁንላችሁ። ስትገቡ ድንግል ከፊት ትምራችሁ፣ ከኋላ ትከተላችሁ። ቅዱስ ገብርኤል ረቦ ይጠብቃችሁ። መልካም የሌሊት ሰዓት ይሁንላችሁ። ወስብሐት ለእግዚአብሔር።